ሃይ ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ የፍሬሽማን እንግሊሽ የፓራግራፍ ጥያቄ ማለት የሪዲንግ ኮምፕሬንሽን የፓሲቭ ጥያቄዎችን እንዴት መስራት እንደምንችል ወይም ጥያቄዎችን እየሰራን እንመለከታለን። የተወሰኑ ይጠቅማቸዋል ብዬ ማሰባቸውንም ነጥቦች ሼር አደርጋቸዋለሁ። ይሄን ራንደም ከቀለሜ ላይ ያገኘሁት የሚድ ኤግዛም የሪዲንግ ኮምፕሬንሽን ጥያቄ ነው። እሱን ጥያቄ እየተመለከትን እንዴት መስራት እንደምትችሉም እንመለከታለን ማለት ነው። በዋናነት በዚህ ቪዲዮ የምንመለከተው ከፓሴጅ እና የሪዲንግ ኮምፕሬንሽን ጥያቄዎች ኮመን ስለሆኑ ምንጊዜም ሚድም ላይ ፋይናልም ላይ የማይቀሩ ነው። ኮሚኒኬቲቭ እንግሊሽ ዋንም ቱም ስትፈተኑ ይሄ መሰረታዊ በሚድ ኤግዛም ፋይናል ብቻም ሳይሆን ኤኒ የእንግሊዝኛ ስታንዳርድ የሆነ የእንግሊዝኛ ፈተናዎች ላይ ማይቀር ነው የፓሴጅ ጥያቄ። ብዙ ጊዜ ተማሪዎች ጥያቄዎች ከሱ ጋር በተያያዘ አንዳንድ ነጥቦችን እላችኋለሁ ከመጀመራችን በፊት። በሰፊው ግን በሌላ ቪዲዮ ሰራላችኋለሁ እንዴት የፓሲቭ ጥያቄዎችን የሪዲንግ ኮምፕሬንሽን ጥያቄዎችን ሳይንቲፊክ የሚባሉ ሜተዶች አሉ፣ ለብዙዎች የሚሰሩ ጥሩ ውጤት የሚያመጡ ሰዎች በጥናት ይሰሩ፣ እነሱም በሌላ ጊዜ እመጣባቸዋለሁ። ግን ኮመን የሚባሉ አሉ። ምንጊዜም ዋናው ፓሲቭ ጥያቄ ከመስራታችሁ በፊት ወረድ ብላችሁ በተቻለ መጠን ጥያቄን በገረፍታ ስትራቴጂክ ስካን ይባላል። ወይም ገረፍ ማድረግ ጥያቄዎችን ምንድነው ጥያቄዎች ምን ላይ ያተኩራሉ ምናምን የሚለውን ነገር ፈረስት ጥያቄዎችን ለማየት ሞክሩ። እንትን ለማድረግ ይጠቅማቸዋል። ፓሴጁን በደንብ ስታነቡ ሞር ጊዜያችሁን ከመቆጠብ አንፃር የፓሲቭ እና አክቲቭ የሚባሉ ሪዲንጎች አሉ አይደለ? እነሱን ይረዳ። ፓሲቭ እንዳይሆን ሪዲንጋችን አክቲቭሊ ምንድነው ልጠያቅ የምችለው የሚለውን ነገር አስበን እንድናነብ ያስችለናል። በተጨማሪም እዚህ ጋር የምታያቸው however ምናምን የሚሉ ቃላትን እዚህ ጋር ያለው however አሉ ትራንዚሽናል የሚባሉ በተለይም ትራንዚሽናል ወርድ however in contrast therefore ምናምን የሚሉ ቃላቶች እነሱ ላይ ትኩረት ብታደርጉም ጥሩ ነው። ሌላ እነዚህ ዋና አይዲያቸውን በተለይ የመጀመሪያውና የሴንቴንሱን መጀመሪያው አካባቢና ፓራግራፉ የመጀመሪያውን ሴንቴንስ እና መጨረሻው አካባቢ አስተውላችሁ እንትን ለማለት ሞክሩ። ሚሞሪውን ጀስት ፓሴጁን ዝም ብላችሁ ሚሞራይዝ ከምታደርጉ ዋና ሀሳቦችን ሜን አይዲያው ላይ ትኩረት እንድታደርጉ እና በተለይ እንደዚህ አሁን የሚቀለሙ የሚሰመርባቸው የሚቀለሙ ፕሮፓጌሽን አሁን እንደዚህ አይነት ነገሮችን በደንብ አስተውሉ። በእንትን ልትጠይቁ ስለምትችሉ በዋናነት እንደዚህ የሚያደርጉት በቮካቡላሪ ነው የምትጠይቁት። ቮካቡላሪን ደግሞ ዝም ብላችሁ ገስ ከምታደርጉ አንፋሚሊያር የሆኑ ወርዶች ናቸው ቮካቡላሪዎች። እነሱን ከምትጨነቁ ወይም ዘላችሁ እንትን ከምትሉ በግምት እንትን ከምትሉ ሞር ከፊት ለፊቱና ከኋላ ያለውን ከሴንቴንሱ በፊትና በኋላ ያለውን ነገር በማየት ፍንጭ ስለሚሰጣችሁ ገስ ብታደርጉ ሞር የተሻለ አዲስ ቃል ከሆነባችሁ ማታውቁት ከሆነ ጀስት እንትን ለማለት ሞክሩ። ከዛ ውስጥ ደግሞ ለእንትን ብቻ ሳይሆን ለፓራግራፍ ብቻም ሳይሆን ለፓሲቭ ጥያቄ ብቻም ሳይሆን አይሆንም ብላችሁ የምታስቡት ካለ አእምሯችሁ ላይ ቀጥታ የመጣ ካለ እሱን እንትን ብታደርጉት ካንሰል ብታደርጉ ወይም ኢሊሚኔት እንዲመሰረዝ ወይም ኤክስ ብታደርጉት ጥሩ ነው። ለምርጫ ለእንትን ብቻም ሳይሆን እኔ ምርጫ ጥያቄዎች ላይ ትክክል መልስ አይደለም ብላችሁ የምታስቡትን ኤክስ ምናምን ማድረግ። በፓሴጁ መልኩ መመለስ ጥያቄዎችን ማለት በፓሴጁ ኮንቴክስት አንዳንዴ በጀነራል እውቀት ብቻ ዝም ብለን ወርደን ጥያቄ ከመመለስ ሊያስተን ይችላል ኮንቴክስቱአል። ምክንያቱም አሁን እዚህ ጋር የሆነ ሩራል አካባቢ ያለን ፓርቲኩላር ኬዝ ነው የሚያነሳው ሩራል ዴቨሎፕመንት ላይ እንደዛ አይነት ኬዞች ሊሆኑ ስለሚችሉ እሱን በፓሴጁ መልኩን ለመመለስ ሞከረ። አውትሳይድ ኖሌጅ ፍጹም ሆነ you should answer based on the passage ማለት ፓሴጁ ላይ ባለው ሐሳብ ነው መመለስ መቻል የሚኖርባችሁ። እነዚህን ሐሳቦች ያው በሰፊው ግን በሌላ ጊዜ ምን ነጥቦች ማስተዋል አለባችሁ የሚለውን መጣበታለሁ። እና በተጨማሪም ወረድ እያላችሁ ቼክ ለማድረግ አንዳንድ ጥያቄ ከሰራችሁ በኋላ ጥያቄውን አይታችሁ ለቼክ አፍ አንድ ሁለት ጥያቄዎችን አሳያችኋለሁ። መለስ ብላችሁ ሪፌር ለማድረግ ሞክሩ። ፕሩፍ ለማድረግ ወይም ቬሪፋይ ለማድረግ ለማረጋገጥ እንዲህ ነው መሰለኝ ምናምን ብላችሁ በግምት እንትን ከምትሉ አእምሯችሁም ፈተና ሰዓት ላይ እንዳይረበሽ እንደማረጋገጫ በተለይ ጊዜ ካላችሁ መለስ ብላችሁ ቼክ አድርጋችሁ ብትመልሱ ሞር የተሻለ ነው። እኔ 10 ሰከንድ ሰጣችኋለሁ። እናንተ ቪዲዮውን
ስክሮል ሳደርግላችሁ ቪዲዮን ፖዝ እያደረጋችሁ ለማንበብ ሞክሩ። ከዛ በኋላ ከ30 ሰከንድ በኋላ ጥያቄ መስራት እንጀምራለን። ቀደም ብዬ ስላነበብ ወይ ዋና ዋና ሀሳቦችን ነግራችኋለሁ ፓሴጁ ላይ ያለው። ይሄን ይመስላል ማለት ነው ጥያቄያችሁ። ጀስት ፓሴጁ ሀሳቡን ዋና ዋና ሀሳቦችም በዋናነት የሩራል አካባቢ የገጠር አካባቢ ልማት ዲቨሎፕመንት ላይ ሩራል ዲቨሎፕመንት ላይ ያተኮረ ፓሴጅ ነው። ኦብጀክቲቮቹ ቻሌንጆቹ ምን እንደሚመስሉ በዋናነት በሰፊው ያነሳል። ምንድነው የገጠር ልማት ዋና ኦብጀክቲቭ የሚባሉ የሩራል ዴቨሎፕመንት ኦብጀክቲቮች አሉ፣ ቻሌንጆች አሉ። በተለይም ቤዚክ የሚባሉ ኦብጀክቲቭ ኦፍ ሩራል ዴቨሎፕመንት የሩራል አካባቢ ኢኮኖሚ ልማቶችን ኢኮኖሚ ከማሳደግ አንጻር ገጠር ውስጥ ያሉ ሰዎች የተሻለ ኑሮ እንዲኖሩ ማድረግ አንጻር ዋና ዋና ግቦች ብሎ የሚያስቀምጣቸዋል። ድህነትን ኤሌቬሽን ድህነትን ከመቀነስ አንጻር ቤዚክ ኦብጀክቲቭ ድህነትን ከመቀነስ አንጻር ቤዚክ ሶሻል እና ኢኮኖሚክ ኢንፍራስትራክቸርን ከመገንባት አንጻር መሰረታዊ ኢኮኖሚ መሰረተ ልማቶችን ከመገንባት አንጻር ኢምፕሎይመንትን የስራ እድሎችን ከመፍጠር አንጻር ለአነስተኛ ገበሬዎች ስራዎቻቸው የተሻለ እድል መስጠት በዛም የተሻለ ኑሮ ፍለጋ ወደ ከተማ እንትን ከሚሉ ሞር ገጠር ላይ ደስ ማይግሬሽንን ዲስከሬጅ ማድረግ ማለት ነው። ወደ ከተማ እንዳይሰደዱ እዛው አካባቢያቸው ላይ ባለው ጸጋ ባለው እንትን እንዲሰሩ ማድረግ። በአጠቃላይ ገጠር ልማት ላይ ሚኒስትሪ ኦፍ ሩራል ዴቨሎፕመንት ዋና ትኩረቱ በገጠር አካባቢዎች ላይ ያለ ሁሉን አቀፍ የሆነ ሁለንተናዊ ኢኮኖሚ እንዲሁም ሶሻል ማህበራዊ ለውጥን ከማምጣት ጋር የተያዘ ነው። ቻሌንጆችም የተጠቀሱ አሉ። በተለይም ብዙ ጥረት ገጠር እንትንን ለማሳደግ ብዙ ጥረት ቢደረግም ተግዳሮቶች ቻሌንጆች በበቂ ሁኔታ እንትን ባለማለታቸው ዋና ዋና ችግሮች የሚባሉ የተዘረዘሩ አሉ። እነሱም ተካቷል። በተለይም ከቴክኖሎጂ ዲቨሎፐሮች አፕሮች አንጻር በአብዛኛው ይሄ የተለመደ ነው። ምክንያቱም እነሱ ፕሮፊታቸውን ታርጌት ስለሚያደርጉ ዋና አላማቸው ፕሮፊትን ጌን ማድረግ ስለሆነ ኢንፍራስትራክቸር ብዙ ወደ ገጠሩ እንትን አይልም። ቴክኖሎጂ ዲቨሎፐሮች አፕሮቻቸው ያለውን ኒድ ማስፋት ወይም ማሟላት እንጂ አዳዲስ ፍላጎቶችን እንትን ትኩረት አያደርጉም። የቴክኖሎጂ ስርጭቱም በበቂ ሁኔታ አንኢቨን ነው። ዲስትሪቢዩሽኑ አንኢቨን ነው። ሌላ ምንድነው አሉ ሌሎች ከማሽነሪ ኢንዱስትሪዎች ትስስር ጋር የኢንዱስትሪ ትስስር ሊንኬጅ በአዳዲስ ቴክኖሎጂዎች ከገበያ ጋር ያላቸው ትስስር ያን የሚያገናኝ ሜካኒዝም ወይም ማሽነሪ አለመኖር ከስትራቴጂዎችና ማኔጅመንት ፕሮግራሞች ላይ ያለ አለመመጣጠን ኢምባላንስ መኖር። የዋና ዋና ደግሞ እዚህ እንትን ላይ የተጠቀሰው የፓርቲሲፔሽን ስቴክሆልደሮች ምናምን ፓርቲሲፔት ማድረግ መቻል አለባቸው። የነሱ የተሳትፎ በጣም የሚያጠነጥነው ከተሳትፎ ጋር ስቴክሆልደሮች ግብረሰናይ ድርጅቶች የሚባሉት የመንግስት አካላት ሊሆኑ ይችላሉ። ፐንቻይት የሚባሉት የሩራል አካባቢ ያሉ እንትኖች ገቨርንመንቶች ሎካል ገቨርንመንቶች ማለት ነው። ተመራማሪዎች ኢንዱስትሪዎች ኤንጂኦዎች ምናምን እነዚህ ስቴክሆልደሮች ተሳትፎ ማነስ ምናምን እንደ ምክንያት ምናምን ይጠቀሳል። እናንተ በደንብ አንብቡ። እኛ ቀጥታ ከዚህ ተነስተን ጥያቄዎችን እንሰራለን ማለት ነው። የመጀመሪያው ፓርት ዋን የሪዲንግ ኮምፕሬሽን ጥያቄ የሚሆነው
according to the passage which of the following are the objectives of most rural development programs ይለናል። to promote urbanization, B provide training to youth, C producing unemployment, D B and C። እቺን ሀሳብ ቀደም እንዳልኳችሁ ለመልሼ አንድ ሁለቱን ጥያቄ እንትን እላችኋለሁ። በፓሴጁ መሰረት ቤዚክ ኦብጀክቲቭ የሚባሉት እዚህ ጋር የተጠቀሱ አሉ። ቱ ፕሮሞት አርባናይዜሽን ስህተት ነው። ኤ ላይ ያለው ፕሮሞት አርባናይዜሽን ፕሮሞት አያደርግም። ፕሮቫይድ ትሬኒንግ ቱ ዩዝ ሪዲዩሲንግ አንኢምፕሎይመንት የሚለው አሁንም በተወሰነ ዘርዝሬላችሁ ነበረ። እነዚህ ቢና ሲ ትክክል ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ዋና ኦብጀክቲቭ አይ ቲንክ ከላይ ተጠቅሰዋል። ሜን ኦብጀክቲቭ የሚባሉት አሁን ቅድም እያሳየኋችሁ ነበር። the basic objective of elevation of poverty ድህነትን ከመቀነስ unemployment እነዚህ የመሳሰሉ እናንተ መለስ ብላችሁ ማንበብ ትችላላችሁ። መልሳችን አንደኛ ጥያቄ ዲ ይሆናል ማለት ነው። number 2 which of the following is most nearly the same in meaning as the word elevation paragraph 3 as used in the passage? A mitigation, B soothing, C intensification, D outpouring። ከነዚህ ምርጫዎች ውስጥ ለኤሌቬሽን ኒርሊ the same meaning ሊሆን የሚችለው መልሳችን የሚሆነው ኤ ነው። ሚቲጌሽን ምናልባት የጂኦግራፊ በደንብ የምታውቁ ልጆች ጂኦግራፊ ላይ ላንድ ማኔጅመንት ምናምን ሚቲጌሽን የሚለው ቃል ፋሚሊያር ነው ለእናንተ። ሚቲጌሽን ማለት ነገሮችን ማቅለል ምናምን አይነት ነው። በተለይም በላንድ ማኔጅመንት ላይ ምናምን ችግሮችን በዚህ በጎርፍ ምናምን የሚመጡ እንትኖችን ማቅለል ነው። ኤሌቬሽን የምንለው በቃ ከባባድ የሆኑ ነገሮችን መቀነስ፣ ድህነት ሊሆን ይችላል፣ ስራ አጥነት ሊሆን ይችላል፣ እዛ ጋር በተጠቀሰው ማለት ነው። እነሱን ፕሮብሌሞች የከፋ ጉዳት እንዳያደርሱ መቀነስ ነው። ተመሳሳይ ሚኒንግ ሊሆን የሚችለው ሚቲጌሽን ነው ከነዚህ ውስጥ። ሌላው ሶዚንግ፣ ኢንተንሲፊኬሽን፣ አውትፖሪንግ እንትን መልስ ሊሆኑ አይችሉም፣ አይገናኙ። which of the following is most opposite in meaning of the word propagation? paragraph 4 as used in the passage ቅድም ያልኳችሁ propagation የሚለው ማለት ነው። ምንጊዜም ኮንቴክስቹዋል ነው እንመለሳለን፣ እናየዋለን፣ እናነባለን። ፕሮፓጌሽን ለመመለስ ስትሞክሩ ቮካቡላሪዎችን እዚህ ጋር ፓራግራፉን ስለገለጽልን ኮንቴክስቹዋል ሆነን እንመለሳለን። ጀነሬሽን፣ ፕሮዲዩሲንግ፣ ሪፕሮዳክሽን፣ ግሮዝ። ለፕሮፓጌሽን ፓራግራፍ 4 ላይ propagation besides there is also imbalance between strategies and effective management programs. Propagation of technology schemes for rural development is slow and there is lacking in wider participation of different stakeholders። ቀደምም የተወሰነ ብያቸዋለሁ የስቴክሆልደሮች የባለድርሻ አካላት ማለት ነው። ፕሮፓጌሽን በዚህ ኮንቴክስት አይዲያዎችን ፕሮሞት ከማድረግ አንጻር፣ ከማስፋፋት አንጻር ሀሳቦችን እነሱ በተለይ ከቴክኖሎጂ እና ስኪሞች ጋር ሀሳቦችን ፕሮሞት ከማድረግ ማስፋፋት ጋር ነው። ለሱ ተቃራኒ ነው የተጠየቅነው። ቀጥታ ተቃራኒ ሊሆነን የሚችል ሀሳብ ማስፋት ፕሮሞት ምናምን ማድረግ ነው። ፕሮዲዩሲንግ፣ ፕሮዳክሽን፣ ግሮዝ፣ ጀነሬሽን አይ ቲንክ አክቹዋሊ ዳይሬክት እነዚህ ጥያቄ ፊት የሚያደርግ አይመስለኝም አራቱም እነዚህ ምርጫዎች ፕሮፓጌሽን። ምክንያቱም ማስፋት ነው ካለን እዚህ ጋር ካሉት በተቃራኒ ደግሞ መቀነስ ወይ መገደብ ምናምን ነው መሆን ያለበት። በተወሰነ ግን ሊመሳሰል የሚችለው ኤ ነው። ምን የሚለው ጀነሬሽን የሚለው ጀነሬሽን ምክንያቱም አዲስ ነገር መጀመር ነው አይደለ? ያም ፕሮፓጌት ማድረግ ማስፋት ምናምን ነው። ጀነሬሽን ደግሞ ጀስት አዲስ ነገርን
something አዲስ የሆነ ነገር መጀመር ምናምን ብለን እንወስደዋለን። ከዛ ኮንቴክስት አንፃር ጀነሬሽን ሌሎች በፍጹም ሊሆኑ አይችሉም። ግን በጣም ተቃራኒ ሊሆን የሚችለው የሆነን ነገር ማስቆም፣ ብሎክ ማድረግ ምናምን ነገሮች ነው። ሰው ካሉ ምርጫችን ጥያቄው ምርጫ ስለሆነ የተሻለ ሊሆን የሚችለው መልስም ሊሆን የሚችለው ጀነሬሽን ነው። ግን ዳይሬክት ኦፖዚት ሊሆን የሚችል አይደለም እሱም። Number 4, what according to the passage is the most important factor of rural development? A. Elevation of poverty and unemployment. B. Employment to marginal farmers and laborers. C. Participation of different group of rural people. D. Creation of basic social and economic infrastructure ይለናል። What according to the path the most important factor or not? I think የመጀመሪያው እንትን ላይ ተጠቅሷል መሰለኝ። መጀመሪያ አካባቢ rural development yes, just implication is the participation centerpiece of rural development ይለናል። people participation is one of the foremost ይለናል። ሲ ነው የሚሆነው ማለት ኤሌቬሽን ኦፍ ሳይሆን participation of different group of rural people የሚለው እንደ ሴንተር ፒስ አስቀምጦታል። እንደ ፓርቲሲፔሽን ከተለያዩ ሩራል ፒፕሎች ጋር ያለ ዲፍረንት ግሩፕ ኦፍ ሩራል ፒፕሎች ጋር ያለ ፓርቲሲፔሽን በጣም ወሳኝ ነው። which of the following is true according to the passage? በፓሴጁ መሰረት እውነት ሊሆን የሚችለው urbanization has resulted in a majority of Indian population living in urban areas. The economic growth of the 10th five-year plan did not translate into proportionate rural development. The efforts of the government of India for poverty elevation have met with complete failure. D, A and B. obviously true የሚሆነው ከዚህ አንፃር ቢ ነው። the economic growth of the 10th five-year plan didn't translate into ይሄ በግልጽ ተጠቅሟል። ኤ ላይ ያለው urbanization resulted in majority of Indian population living in urban areas false ነው because rural population still majority እንደሆነ ይጠቅሳል። ሲ ላይ ደግሞ the efforts of government of India for poverty elevation have met with complete failure የሚለውም ምንም እንኳን ቢኖር የገቨርንመንት ኢፈርት ምንም ፉሊ ሰክሰስፉል ነው የሚባል አይደለም። ሶ አንሰር ሹድ ቢ ቢ ነው የሚሆነው። በደንብ እንትኑ ካነበባችሁ ግልጽ ነው። Number 6, which of the following is most nearly the same meaning as the word touchstone? ቅድም ያየነው መጀመሪያው ፓራግራፍ ላይ ያለው touchstone as used in passage. A, yardstick. B, peripherals. sensitivity weakness. So rural development can be richer and more meaningful only through the participation of clientele of development, just as implementation is the touchstone for planning. People participation is the center piece. So እንደ ክራይቴሪያ ለማለት ነው touchstone for planning ለእቅድ ለፓርቲሲፔሽን ወይም እንደ ክራይቴሪያ ወይም እንደ ስታንዳርድ ከማለት አንፃር ነው። the same meaning ሊሆን የሚችለው ያርድስቲክ ያው ለጀጅመንት ወይ እንደ መለኪያ ምናምን ሊሆን ስለሚችል እንደ ስታንዳርድ ወይም እንደ ክራይቴሪያ
መልሳችን ኤ ነው። ያርድስቲክ የሚለው ነው። ሌሎች ብዙም እንትን አይለው። Number 7, according to the passage, what else? According to the passage, what else? The process of technology aided development in rural areas, a creation of demand for development in rural areas is missing. B, there is lack of participation of rural people in the process of technology aided development. C, there is dearth of appropriate linkage needed for bringing about technology aided development. All of the above ይለናል። መልሳችን all of the above ነው የሚሆነው። እነዚህ according to about the else ምንድን ነው? የቻሌንጅ ወይም የሆኑ አስጨናቂ ነገር ነው else የሚለው። ቴክኖሎጂ ኤድድ ዲቨሎፕመንት፣ ክሬሽን ኦፍ ዲማንድ ፎር ዲቨሎፕመንት፣ ቅድም በዝርዝር በሰፊው ብያቸዋለሁ። ላክ ኦፍ ስቴክሆልደሮች ተሳትፎ፣ አብዛኛው እንትኖችም ከሩራል ኤሪያ ይልቅ ለክሬሽናቸው እዛ አካባቢ ነው ዲማንድ ላይ ነው እንትን የሚሉት። እነዚህ ሁሉ እንትን ናቸው። መልሳችን ዲ ይሆናል። Which of the following can be the most suitable title for the passage? Technology in rural India, the rural India community, rural development, the participative way, rural India ignored by all the stakeholders. ቤስት በዋናነት ፓሴጁ የሚያጠነጥንበት ሀሳብ ነው ወይም ሊያስተላልፍ የፈለገው መልእክት ጋር ነው ብዙ ጊዜ የሚያያዘው። ኮመን ነው ብዙ ጊዜ ፓሴጅ ጥያቄዎች ላይ ርዕስ ሊሆን የሚችለው የሚለው ጥያቄ ኮመን ነው። ሞስት ፕሮባብሊ ይኖራል ማለት ነው። እናንተም እንግዲህ እሱን ነው ማሰብ ያለባችሁ። በዋናነት ፓሴጁን በደንብ ስታነቡ የሚያንጸባርቀው ከሲጋር ሩራል ዲቨሎፕመንት ፓርቲሲፔቲቭ ለፓርቲሲፔት ለተሳትፎ ምናምን በጣም ቦታ ሰጥቶ ወይም አጽንኦት ሰጥቶ መጽሐፉ ፓሴጁ ይናገራል። ሲ ነው ሊሆን የሚችለው ማለት ነው። ተማሪው ፈጠን ነው ቪዲዮ እንዳይረዝም ነው። What is the current status of poverty elevation program initiated by the government of India? A, technology dissemination is uneven in the slow in rural areas. B, there still remain much more to be done to bring prosperity in the lives of the people in the rural areas. C, there is lack of participation of different stakeholders. D, A, B, C. There still remain much more be done bring B, lives of people in B. ሲም ትክክል ነው። ቴክኖሎጂ ዲስሚኔሽን አንኢቨን ያው ዲ ነው የሚሆነው ማለት ነው። ኤም ቢም ደስቲል ያው ግልጽ ነው። ኤም ይሄ በግልጽ ተቀምጧል። ቢ ላይ ያለውም ሲም ላይ ያለው ክትብያቸዋለሁ። ኤም ላይ ያለው ቴክኖሎጂ ዲስሚኔሽን አንኢቨን ነው ወይ ኢምባላንስ ነው፣ ያልተመጣጠነ ነው እና ዘገምተኛም ነው ብለናል ቅድም። ቴን which of the following is most opposite in meaning of the word equitable? paragraph 2 equitable ከሚለው paragraph ላይ 2 equitable የምንለው ያው ፌር የሆነ ወይም እዚህ ጋር የተጠየቅነው ተቃራኒው ነው። equitable ምንድነው ሚኒንጉ? ፓሴጁም ላይ እንደተጠቀሰው ፍትሃዊነት፣ ኢምፓርሻል መሆን ምናምን ነው። እንደዛ ደግሞ ተቃራኒ የሚሆን የፌር ተቃራኒ ወይም የፍትሃዊነት የኢኩዊታብል ተቃራኒ አንፌር ቢ ላይ ያለው ማለት አንፌር የሚለው ትክክለኛ መልስ ነው። በዚህ መልኩ መስራት ትችላላችሁ። ጥያቄ አስተያየት ካላችሁ በኮሜንት ላይ መጻፍ እንዳትረሱ። ቀጣይ ላይ ሌሎች ቪዲዮዎችን የሌሎች ዩኒቨርሲቲ ጥያቄዎችን በተመሳሳይ እሰራላችኋለሁ። ኮሜንት መጻፍ እንዳትረሱ። ይሄኛውን ጥያቄ የምትፈልጉ ከሆነ ቴሌግራማችን ላይ ኮሜንት ላይ ባለው ቴሌግራም ላይ ታገኛላችሁ። ኔክስት እንገናኛለን። ባይ ባይ።